ከሆነ ኢየሱስ ፍጡሩን ፈጣሪም ነውና እኔ የማመልከው ፍጡሩን ፈጣሪ ነው ያለው። አስቡት፣ አንድ ሙስሊም ጤነኛ የሆነ ሙስሊም ፍጡሩን ፈጣሪ ነው ሲያመልክ አንደኛ ምክንያቱም ከዚህ ስለማለት ሶሪ ችግር የለውም። ፍጡሩ ፈጣሪ ነው ኢየሱስ። ፍጡር የሆነ ሰው የሆነው አምላክ። አዎ ቅድም እኮ አልከኝ እኮ ፍጡርና ፈጣሪ የሆነው አልከኝ። አሁን ለምን ትፈራዋለህ? ፍጡር ፈጣሪ ነው አይደለ? ኢየሱስ አምላክ ይሞታል። አዎ ኦኬ። እሱ ብቻ የማይሞት የተባለው ማን ነው? አንድም ቆይሽ ጥሩ አንደኛ ጢሞቴዎስ 6:16 ላይ ቆይ አንዴ እሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይችልም። ለእሱ ክብርና የዘላለም ኃይል ይሁን አሜን ይላል። ማን ነው እሱ? እግዚአብሔር እኮ ማን ነው? አምላክ ነው። አዎ አምላክ። የሞተውስ አምላክ ነው? አዎ አምላክ ነው። የማይሞተውስ አምላክ ነው? በመጀመሪያ ቆይ አንዴ የማይሞተውስ አምላክ ነው? አዎ አምላክ ነው። የትኛው ነው ትክክለኛው አምላክ? የሚሞተው ነው የማይሞተው ነው? ትክክለኛው የቱ ነው? ሁለቱንም የሆነው ሰው የሆነ አምላክ ማለትም ጋድ ማን የተባለው ማለት ነው እንጂ ይሄ ሰው የሆነ አምላክ ነው እንጂ አምላክ አይደለማ። አምላክ ነው። እሺ አሁን ሰዓት አሰጠኝ። ኦኬ ስለዚህ አምላክ ከሆነ የሞተው የትኛው ነው? ትክክለኛው አምላክ የትኛው ነው? ያ የማይሞተው የተባለው ነው ወይስ የሚሞተው? የሞተውም ህያውም የሆነው አምላክ ሞቶ በቃ ስለዚህ አሁን ይሄኛው ሰው የሆነ አምላክ የሚሞት ነው ማለት ነው እንጂ አምላክ አይደለም። ኖ አምላክ ነው። እሺ አሁን አምላክ ነው። ጥሩ እሺ አሁን ትይዛለህ። አሁን ሰርፕራይዙን ልስጥህ። በጣም የሚገርም ሰርፕራይዝ ልስጥህ። ሐዋርያት ሥራ ምዕራፍ 13:34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው የተባለው ማን ነው? አስነሺውስ ማን ነው? የተነሳውስ ማን ነው? ወደ መበስበስ እንዳይመለስ የተነሳው ክርስቶስ ቢበሰብስ ነበር ቢቀር እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው የተባለው ምንድነው? የክርስቶስ የራሱ ስልጣን አይ ቲንክ እየሰማኝ አይደል? አንዴ እኔ የስነ ስልጣን አለ እየጨረስክ ያለ this is not a conversation ኖ ጥያቄ እየጠየቅኩ ነው። አንዴ ጥያቄን ከዛ በኋላ ማብራሪያ ትሰጠኛለህ በኋላ ላይ። እሺ አንዴ ጥያቄን ልጨርስ። ስለዚህ አሁን ኢየሱስ ኦልራይት ጥሩ። ስለዚህ አሁን ኢየሱስ ምንድነው እያልከኝ ያለው? እንደገና ወደ መበስበስ እንዳይመለስ አስነሳው የተባለው ማን ነው አልከኝ? አምላክን ነው ወይስ ሰውን ነው ያስነሳው? ሰው የሆነውን አምላክ ማለትም አምላክ እንደገና ወደ መበስበስ እንዳይመለስ ያስነሳው ማለት ነው። አዎ ምክንያቱም ስጋ ለብሷል። ማን ያስነሳው? አዎ ምክንያቱም ስጋ ለብሷል። ያስነሳው ማን ነው? የክርስቶስ የራሱ ስልጣን የአምላክነት ስልጣኑ። የታለ የአምላክነት ስልጣኑ አስነሳው የሚለው? ሐዋርያት ሥራ ምዕራፍ 5:30 ኢምራንን አስገቡት። እሺ ጋይስ ሐዋርያት ሥራ ምዕራፍ 5:30 ላይ የአባቶቻችን አምላክ አስነሳ ይላል። ጭራሽ ሁለት ትላችሁ በቃ አላወራማ። ኧረ እሱ አያወራም። ቆይ እሱ መረጃ ነው የሚይዝልኝ። አንዴ እሱ መረጃ ነው የሚይዘው። የአባቶቻችን አምላክ አስነሳው የሚለው ማንን ነው? ወለካቱ ነው ብሎ አላወራም ብሎ ነገር አላወራም። ሲጀመር እየበላሁ ነው። አይ ቆይ አንዴ ሲሩማማ ቆይ አንዴ ታወራለሽ። ሲሩማማ ይሄን አካውንቴን ፎሎ አድርጎ ያላረጋችሁ ካላችሁ እሺ። ሲሩማማ ታወራለህ። ጆን አር ዩ ስኬርድ ኦር ዋት? ምንድነው ችግርህ? ለምንድን ነው የማታወራው? አይ ቲንክ እዚህ ጋር ለምን በደቂቃ እናደርገውም ጋይስ? በጣም ጥሩ ይመስለኛል በደቂቃ ቢሆን። ምክንያቱም በደቂቃ ፎርማል ውይይት ሲሆን ነው በደቂቃ። አሁን ፎርማል አይደለም፣ ጥያቄ እየጠየቅን ነው። ካልተመቸ ችግር የለውም፣ ከሌላ ሰው ጋር ማውራት እንችላለን እኮ። መልሱን እኮ ታዲያ መስጠት አልችልማ በእንደዚህ አይነት ሁኔታ። አሁን ወይ መጨረሻ ላይ እድል እሰጥሃለሁ፣ ትቀጥላለህ። እሺ አሁን የጠየቅኩን ጥያቄ መመለስ ትችላለህ? መለስኩልህ እኮ። ምን ቀረ ከጠየቀኝ? በጣም ጥሩ። ገና ስጠይቅ ገና ሀ ነው እኮ ያልነው። ሀ ራሱ ያልን አይመስለኝም። ገና ፐድረስ እንሄዳለን። ስለዚህ አይ ብዙ ጥያቄዎችን አጠይቃ። ምክንያቱም አሁን ሁሉንም ጥያቄዎች ለመመለስ ስሞክር በማል ኢንተራክት ማድረግ አይቀርም። እንዴት ፍጡር እንደሆነ ላሳይ ነው። አንድ ጥያቄ ጠየቀኝ በኋላ መልሽልኝ ወደ ቀጣዩ ላሳይ ነው። አሁን ሞተ የምትለው አንተ ፍጡር ነው እና ኮሜንተር ነው ብታረግ ይደብራል። ኮሜንተር ነው ብታረግ ይደብራል። አንተ ኮሜንት ላሳይ ተዋችሁ ነው
ኮመንት ምን አሳየ? እኔ ነኝ መቶ አችልም። ኖ ኖ ኖ መቶ አችልም። ሳይኮ የምትበላው እኮ እዚህ ጋር ነው። እኔ በነገራችን ላይ በኮሜንት ቶሎ ሳይኮ የምበላ ሰው ነኝ። ቱ ቢ ኦነስት ማለት ነው። ያለ ምንም እንትን ማለት ነው። ለምን ዋሻለሁ? በእኔ ደግሞ ምን ያህል ልትበላ እንደምችል ገመትኩ። ስለዚህ ኮሜንት ተሮፍ ብታረግ በጣም ደስ ይለኛል። የኔ አይብስም። እሺ ቀጥል። እሺ አጥፉለት። ጆንዬ በዚህ ጆን ጥሩ ልጅ ነው። ባለፈው ታዋቂ ከኔ ጋርና ማለት ነው። ምን ታደርጋለህ መሰለህ ጆን፣ በእኛ ባህል የምን አለ መሰለህ፣ ሰው ነፃነት አለው። ሀሳባቸውን መግለጽ ይችላሉ። ተመቸህም አልተመቸህም ምን ታጠርቁ አትዝጉባቸው። ኮሜንት ሀሳብ መግለጽ መብት አላቸው። አንተ ግን ኮሜንቱ ማይከፈል እሱ ማለት ነው። ግን ሀሳቡ ስድብ የሚቀላቅል ከሆነ ሳይሆን እኔ ያየሁትን ስላየው ነው። ሜይ ቢ አንተ አላየሁም መሰለኝ። እንደዛ ስልጣን አያስፈልግም። ቆይ አንድ አዳምጥ። አይ ችግር የለውም። ምን አልፈልግም። ራሱ ብቻ የምታደርገው ሌላ ምንም አልፈልግም። ቆይ አንድ ይረጋበል። ኮሜንት ማይከፈል እባክህ ሞባይል ወደ ጎን አድርገው እስኪ። አንዴ ወደ ጎን አድርገው። ይጠፋልሃል ኮሜንት አይታየም። ኮሜንት ወደ ጎን አድርገው። አንዴ ወደ ጎን አድርገው። ኦኬ እሺ፣ ችግር የለውም። እንደዚህ ቆይ አይበቃ። አይታየም። አየህ አይደል? አንተም አይታየም። ኮሜንቶችን መናገር ይችላል። ኮሜንት የሚሳደብ የለም። ሙስሊሙን የሚሳደብ ካለ ብሎክ አድርጓቸው። አይፈቀድም በእስልምናችን። ስለዚህ አሁን ወደ ዩቲዩብ ገባና ጥያቄ መልስለት። ጎበዝ ጆንዬ እንቀጥል። ቀጥል። ሲጀመር እየመለስኩ ነበርኩ። እሺ የአባቶቻችን አምላክ የሚለው ማንን ነው? የአባቶቻችን አምላክ የተባለው ማለት ስንት እግዚአብሔር አለ? ስንት እግዚአብሔር አለ? አንድ። በጣም ጥሩ። እናንተ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው አለ። ስንት አምላክ ነው ያስነሳው ኢየሱስን? ፕሊዝ ዶንት ሴይ እናንተ። እናንተ ነው የሚለው መጽሐፍ ወዳጄ፣ እኔ አይደለም ያልኩት። ሐዋርያት ሥራ ምዕራፍ 5:30 እናንተ የሚለው ለአይሁዳውያን ነው፣ ለእኛ አይደለም። እናንተ ብሎ የተናገረ ያለው ለአይሁዳውያን ነው። አም ኖት ኤ ጂው። ስለዚህ አንደርስታንድ አድርገኝ እንጂ ጃንዬ ምን ሆነ ነው? እናንተ ሰቅላችሁ የገደላችሁትን ኢየሱስ ክርስቶስን እግዚአብሔር ማን ነው? ይቅርታ የአባቶቻችን አምላክ አስነሳው ይላል። የአባቶቻችን አምላክ ስንት አምላክ ነው? አንዱ አምላክ ማንን ያስነሳው? እግዚአብሔርን ማለትም ክርስቶስን ሰው የሆነውን አንዱ አምላክ ማንን ያስነሳው? ጥያቄው አንዱ አምላክ ማንን ያስነሳው? ክርስቶስ ኢየሱስን። አምላክ የሆነውን ክርስቶስ ኢየሱስን። ስንት አምላክ አለ? ከአንዱ አምላክ ውጪ ሌላ አምላክ አለ? የለም፣ አንድ አምላክ ነው ያለው። ስለዚህ አንዱ አምላክ የአባቶቻችን አምላክ ኢየሱስን አስነሳው ሲባል ይሄ አንዱ አምላክ ማን ኢየሱስን ሲያስነሳው ኢየሱስ ምንድነው ማለት ነው? አምላክ፣ ሰው የሆነ አምላክ። እሺ ጥሩ። እሺ ጥሩ። አምላክ እናያስነሳው? አዎ። እሺ ጥሩ። አሁን ፖይንቱን በደንብ ያዝልኝ። እሺ ማነኝ ያዝልኝ። አሁን ያዝልኝ። ጥሩ። አሁን ወደኋላ ልመለስ አንድ ጊዜ። እሺ ወደኋላ ልመለስ። ምን ይላል መሰለ? ኢየሱስ ተመግቦ ነበር አይደል ጆንዬ? ምኑ አንድ ያልሰማሁህም ሰው እየሰራ ስለሆነ አልሰማሁህም። ምን ብሎ ኧረ አቴንሽንን ወደ እኔ አድርጋ አንድ ጊዜ እየሰማሁ ነው። አይ እንትን ነው አንዴ ድምፅ ገብቶብኝ ስላልሰማሁህ ነው። ኢየሱስ ተመግቧል አይደለ? ምግብ። አዎ በደንብ። አዎ የሉቃስ ወንጌል ምዕራፍ 2:52 ላይ ኢየሱስም በቁመትና በጥበብ በሞገስም በእግዚአብሔርና በሰው ፊት ያድግ ነበር አለ አይደለ? ሲያድግ የነበረው እየበላ ነው አይደለ? እየበላና እየጠጣ። አዎ። ያ ሲበላ የነበረው ምግብ ፍጡር ነው ፈጣሪ ነው? የበላው ምግብ ነው ወይስ ምግብ ሲበላ የነበረው አካል? ምግቡ እየበላ ሲያድግበት የነበረው ምግብ ፍጡር ነው ፈጣሪ ነው? እንዴ ፍጡር ነው እንጂ። ኢየሱስ ሲገነባ የነበረው በፍጡር ነው በፈጣሪ ስጋ በፈጣሪ ነው? ኦኬ እሺ፣ በሁለቱ ምክንያቱም አሁን እዚህ ጋር ለማብራራት በሉቃስ ወንጌል አንዴ አትሊስት አንዴ ቀስተኛ ሀይ አንዴ ቀስተኛ አትሊስት ይኸውልህ አሁን እዚህ ጋር ለማብራራት ስለሆነ ጀስት ዳይሬክትሊ መመለስ ስላለብኝ ነው እንደዚህ ያልኩት እንጂ ይሄ ማብራሪያ ያለው ገብቶሃል። በቀጥታ መመለስ ስላለብኝ ነው። I will give you much time ወላሂ ነው የምልህ። ሰዓት እንደምሰጥክ እየነገርኩህ ነው ቀድሜ ማለት ነው እንጂ ሌላ ትሰጠኛለህ፣ ችግር የለውም። ምንድን ነው ጥሩ። ሉቃስ ወንጌል ምዕራፍ 2:52 ላይ ኢየሱስም በጥበብ በሞገስ በምናም በእግዚአብሔርና በሰው ፊት ያድግ ነበር አለ። ጥሩ። በቁመት ሲያድግ የነበረው ያው እንዳልከኝ ምግብ እየበላ ነው። ስለዚህ በፍጡር እየተገነባ ነበር አይደል ሲያድግ የነበረው? አዎ በደንብ። ስለዚህ ኢየሱስ ፍጡር ነበር አይደል ላዩ ላይ? አዎ ኦልሞስት በደንብ። የሞተው ፍጡር ነው ፈጣሪ ነው?
ኦኬ ሰው የሆነው ፈጣሪ ቆይ ፍጡሩ ነው ፈጣሪ ነው የሞተው? ወደ መበስበስ እንዳይመለስ የሞተው የተነሳው ፍጡር ነው ፈጣሪ ነው? ፍጡር የሆነው ፈጣሪ። ከዚህ የተሻለ መልስ መስጠት ስለማልችል ነው። ምክንያቱም ይሄ ነው መልሱ። ፍጡር ነው ፈጣሪ። ስለዚህ አሁን ኢየሱስ በቃ ችግር የለውም በቃ ተስማምቼ እላለሁ። በቃ ፎር ዘ ሴክ ኦፍ አር ውይይት ማለት ነው። እሱም በኋላ መመለስ ኦኬ። አሁን ምክንያቱም ከዚህ የተሻለ መልስ መስጠት ስለማልችል ነው። ሶሪ። ችግር የለውም። ፍጡር ፈጣሪ ነው ኢየሱስ። ፍጡር የሆነው ሰው የሆነው አምላክ። አዎ ቅድም እኮ አልከኝ እኮ ፍጡርና ፈጣሪ የሆነው አልከኝ። አሁን ለምን ትፈራዋለህ? ፍጡር ፈጣሪ ነው አይደለ ኢየሱስ? አዎ። ፍጡር ፈጣሪ ታመልካለህ ወይስ ፈጣሪ ብቻ ነው የምታመልከው? ለእኛ ሲል ፍጡር የሆነውን ፈጣሪን አመልከዋለሁ። አልጠየቅኩም እኔ። ፍጡር ፈጣሪ ነው የምታመልከው ፈጣሪ ነው የምታመልከው? ፈጣሪ ማለት ፍጡር የሆነውን ፈጣሪ፣ ፍጡር ወፈጣሪ ሁለት የሆነውን ሳይሆን ፍጡር የሆነውን ፈጣሪ እንጂ። ስለዚህ ፍጡር አታመልክም ማለት ነው? አዎ ፍጡር አላመልክም። ፍጡር የሆነውን ፈጣሪ ነው ማለት። ኢየሱስን አታመልከው ማለት ነው? ፈጣሪ ነው። ገባኝ እኮ ኢየሱስን አታመልከው ማለት ነው? በደንብ ነው የማመልከው። ምክንያቱም ፍጡር ፈጣሪ ነው። ማኔ ኢየሱስ ፍጡር ፈጣሪ ነው። አዎ ምክንያቱም ፍጡር የሆነ ፈጣሪ ስለሆነ ፍጡር ፈጣሪ። አንተ ፍጡር ፈጣሪ ሲባል ፍጡርና ፈጣሪ ነው ሳይሆን ፍጡር የሆነ ፈጣሪ ነው። ገባኝ እኮ ፍጡር የሆነ ፈጣሪ ሱብሃን ኢምራን አንጃ ፍጡርና ፈጣሪ ፍጡር የሆነ ፈጣሪ ምን ማለት ነው? ፍጡር የሆነ ፈጣሪ ማለት ራሱን በሂውመን ፎርም የገለጸ አምላክ ማለት ነው። ሂውማኒቲው አይመለክም? ባለፈው የጠየቁት ጥያቄ ነው። ዩካን ሰፓሬት ማለት ሂውማኒቲውን ከአምላክነቱ ሰፓሬት ማድረግ አልችልም። ማለትም ዲቫይን ኔቸር ማለት አልችልም። እኔ ማመልከው ፍጡርነቱን ብቻ አይደለምም ፈጣሪነቱን ብቻ አይደለምም፣ አንድ ክርስቶስን ነው። ፍጡር የሆነው አንድን ክርስቶስ። ኦ ማይ ጋድ። ስለዚህ ኦ ማይ ጋድ እኔ ይሄንን አልለውም። እሺ ኤኒዌይስ በቃ እኔ ኢምራን እኔ ጨርሻለሁ። እሱ ያብራራ። ቀጥሉ። እኔ ጨርሻለሁ። ፍጡር ይመለካል ልናገርና ኢብራሂም ፍጡር ይመለካል። አንደኛ አንዴ ምን እናድርግ መሰለህ ብራዘር፣ ወላሂ በጣም መልሰሃል። ጆሪ እየቆይ አንዴ ብራዘር እየረጋበል እሺ፣ ቀሉን ትሆና አንተ ዳንጠኝ መልሰሃል። ግን አንዴ ላውራና ከዛ ተታወራ ይበቃሽ። ከዚህ በኋላ አንዴ መታገር ደግሞ አዳምጠኝ። እኔ እድል ይሰጠኝ። እሺ ኢብራሂም ፈቅደህልኛል አይደለ? ኦኬ ተፈቅዶልኛል። ተዘጋጅቼ ምን ታወራለህ? ደቂቃ ሰጥሃለሁ። በጣም እናመሰግናለን ለመልሶች ማለት ነው። ግን ወገናችን እንደው አላህ ልቦና ይስጥህና በመለስከው መልስ ብቻ ብዙ ሰው በቃ ክርስትና ውድቅ እንደሆነ አውቋል። አንተ ራሱ ልብ ጥርጣሬ ይፈጥርብሃል ብዬ አስባለሁ። ምንድን ነው ያልከው? ፍጡር የሆነ ፈጣሪ ነው የማመልከው ነው ያልከው። ሲጀመር ፍጡርና ፈጣሪ አብሮ ይሄዳል? እንዲያጀመራ አይሄድም እኮ። ኢብራሂም ሰው ከተባ አምላክ አይደለም ማለት እኮ ነው። አንድ ሰው ፈጣሪ ነው ካልከው እኮ በቃ ሀያል ነው እያልክ ነው ያለው። ፈጣሪ ነው ዳዊት ፍጡር። ይሄ እኮ ማለት ወንድ ሆነ ሴት ማለት ወንድ ሆነ ሴት አለ እንዴ ኢብራሂም? ወይም ደግሞ ፍጹም መኪና ፍጹም እግረኛ ይባላል እንዴ ኢብራሂም? መኪና ያለው እንደዛ ይባላል እንዴ? ፍጹም አራማዘን ፍጹም አይባልም እኮ ብራዘር። አንድን አካል ፈጣሪ ካልክ ፍጡር ልትለው አችልም። ግን አንተ ምንድን ነው ያልከው? ኢየሱስ ፍጡርም ነው ፈጣሪ ነው ያልከው እና ፍጡር እንዴት በታመልካለህ ነው? ሁለቱ ነገር ተዋህደዋል። አምላክ ፍጡር የሆነ ፈጣሪ ነው ያልኩት። አዎ እንደዛ ነው። ያው ነው ነገሩ፣ ያው ነው ነገሩ። ልክ ነህ። ያው ነው ኦልሞስት ያው ነው። ልክ ነህ። እሺ አንዴ ላውራና ታወራለህ ብራዘር። ኦኬ ጋይስ ግን አንዴ የሁሉ ነገር ሰምቻችሁ እኔ ሳወራ ግን ኢንተረፕት ብታደርጉኝ ጌታን ይደብረኛል። በዚህ ከተስማማ እንደፈለጋችሁ ቀጥሎ፣ እኔ በደንብ ነው የምሰማችሁ። አይ አክቹዋሊ ውይይቱ ስላለቀ ምን አድርግ መሰለህ፣ እኔ ልናገርና ከዛ ትቀጥላለህ አንተ። እሺ ከዛ በኋላ በቃ ይበቃናል ኢብራሂም። ኦኬ እሺ። ኧረ ቴክ ታይም ችግር የለም። እኔ ከዛ በፊት አንድ ነገር ማለት ፈልጋለሁ። ኢምራን ቀጥልና። ይሄ ከማን ጨርሰሃል። አሁን ኢምራን ተራ ነው። አንድ ነገር ላሳይና እኔ አላወራም። በቃ ለኢብራሂም ሰጠሁት። ኢብራሂም በቃ አወራ። ኦኬ ግን ከሱ በኋላ ግን ማውራት አልችልም ማለት ነው። አላወራም። በቃ አላወራም። እሺ በዚህ ከስማማ ችግር የለውም። ቀጥል። ያው እሺ ቅድም እንዳልከኝ ያው ፍጡርነቱን ፈጠረ በሚለው ተስማምተናል። ሃይማኖት አበው ላይ የተጠቀሰ ጥቅስ ነው፣ ተስማምተናል። ጥሩ። አሁን ጥያቄ ምን መሰለህ ወዳጄ፣ በነገራችን ነገረ ክርስቶስ ላይ በደንብ ማውራት እንችላለን፣ አንተ ፈቃደኛውን እንጂ ማለት ነው። ያው ስለ ምግብ እንደሚመለክ ያው ነግረናል፣ እናመሰግናለን። እሱንም ጥያቄ ሌላ ነው። አሁን ይሄ ምንድን ነው ጃንዬ? ይሄ ምንድን ነው?
እያነሳ እኮ ነው። መጀመሪያ ቀደሙ ብመልስልህ አይሻልም? ከዛ እሱን ትመልስልኛለህ። ችግር የለውም። ለጥያቄው ነው ፈርቼው ሳይሆን አንድ ላይ ተመልስ። ኦኬ አይደለማ መጀመሪያ ቀደሙ ጥያቄ ልመልስልህ። ኖ ወይ አሁን የምመልስበት ፈቃደኛ አይደለም። ምክንያቱም ኖ አልመልስም። ምክንያቱም መጀመሪያ ልመልስ ትመልስልኛለህ። ይሄ ምንድነው? አልመልስም። ይሄን አልመልስም። ለምን ነው የማመልሰው? ምንድነው? ያው ምክንያቱም መጀመሪያ መመለስ አለብኝ። እሺ ስንት ደቂቃ ልስጥሽ? መልስና መጠየቅ አይቀርም። ይሄን ጥያቄ እጠይቃለሁ። ሀሳቤን ስጨርስ ብዙ አልፈጅም፣ ግን ሀሳቤን ልጨርስ አትሊስት። ምክንያቱም አሁን እናንተ ያወራችሁበትን ደቂቃ በደቂቃ አልተመንኩትም። ስለዚህ እኔም የራሴን በደቂቃ ልተምንበት የምችልበት ምክንያት የለም። እንደዛ ከሆነ እኔ ላውራህ በቃ እንዴ ሰዓቱን ጨርሰዋለሁ ማለት ሀሳቤን በቻልኩት አቅም አሳጠር የለም። ተራን እኩል ቀጥልሽ፣ አንተ ቀጥልሽ። ኢብራሂም በቃ ላውራ፣ ከዛ አውርቶ ትጠይቀዋለህ። እንደዛ አይሻልም? ተጨማሪ ጥያቄ ግን እንዲያው መጀመሪያ እንልመልስም። ኢብራሂም ስልቀንቱ ክርክር እንደሆነ አንዴ ኢብራሂም ሀቢቢ እንደዛ አይሻልም? ይቅርታ ብራዛ አንዴ። እሺ ይቅርታ በጣም እሺ። ክርክር እንደሆን ብዬ ነው ሀባይቢ። ጆን ጥሩ ሰው ነው። ስለዚህ ላውራና እንዲህ ከዛ በኋላ ኢብራሂም ትጠይቀዋለህ በቃ በኋላ። እሺ ጆን 3 ደቂቃ አለ። 3 ደቂቃ 4 ደቂቃ ሰጥሃለሁ። በቃ ታወራለህ። እሺ አሁን ሀሳቡን መሰላችሁ ልጁ ምንድን ነው ያለው? ወገናችን ጆን ሚታ ግሽ እንደው ተቋርጠኝ 2 ደቂቃ ብቻ ነው የማወራው። ከዛ ታወራለህ። ሚታ አድርገው አንዴ። እሺ ያ ጀማ ምንድን ነው ያለው? ሰምታችሁ ከሆነ ኢየሱስ ፍጡሩን ፈጣሪም ነውና እኔ የማመልከው ፍጡሩን ፈጣሪ ነው ያለው። አስቡት፣ አንድ ሙስሊም ጤነኛ የሆነ ሙስሊም ፍጡሩን ፈጣሪ ሲያመልክ አንደኛ ወተገለ ኢብራሂም ገልጸዋል። ኢየሱስ ያደገው ራሱ በአካል ነው። አካሉ እያደገ ነበር። ኢየሱስ እያደገ ነው የመጣው። ጡት እየጠባ እየበላ እየጠጣ ነው ያደገው። አንድ ሰው ሳድግ ደግሞ ምግቡ ነው። መቼም ግን ሳይነቱ ዝም ብሎ አይቀየርም። ሚውት አድርገው እስቲ ይላል። ለምን ሚውት አታደርገው? አሁንስ አበዛው። ሚውት አድርገው። ኦኬ አንድ ሰው ሲያድግ እንደምናውቀው የሚበላው ምግብ ነው እየተቀየረ አይደለ? ወደ ሰውነት የሚሆነው ምግቡ ፕሮቲን እየሆነ እያደገ ይመጣ አይደለ? ኢየሱስ የሚበላው ምግብ ምን እየሆነ መጣ? እያሳደገው መጣ። ኢየሱስ እያደገ መጣ። ኢየሱስ አካል እየሆነ መጣ። ምን ምግቡ ራሱ ምን ሆነ? ግማሹ በካካ ይወጣል፣ በመቀመጫ ይወጣል፣ ካካ ሆኖ ማለት ነው። ግማሹ ደግሞ ሰውነት ያሳድገው አይደለ? ስለዚህ ኢየሱስ ያሳደገው ሰውነቱ ያ ምግቡ ራሱ እየተመለከ ነው ያለው። ለምን ከተባለ ክርስቲያኖች ማንን ያመልካሉ? ኢየሱስን ያመልኩታል። ክርስቲያኖች ኢየሱስን ካመለኩ በክርስትና አስተምሮ የኢየሱስ ስጋ ፈጣሪ ከሆነ ክርስቲያን ወገኖች ምግብ ታመልካላችሁ ማለት ነው። ለምን? የኢየሱስ ስጋ ራሱ በክርስትና አምላክ ነው። ቃል በቃል አሳይካለሁ። ሃይማኖታዊ እንደውም ላውጣው አንዴ። ወይኔ ላውጣው እሱን አንዴ ኢብራሂም። ኧረ ጨርስ። አይበቃም? እሺ አሁን እንኳን ወይኔ 2 ደቂቃ መስሎኝ ያራለ ፍራንተ ምን አስበህ እንዴ? አሁን ሰበዛው በጣም ተከብሮ ወገናችን 2 ደቂቃ መች አወራሁ እንዴ? ምን አይነት ሰው ነው በአላህ። እሺ ተመልከቱ ሀባይቢ፣ እንደዚህ ይላል ይሄ መጽሐፍ። ይሁት ካሜራ ዞረብኝ። እሺ በማስረጃ እንዲሆን ብዬ ነው። እሺ በጣም ይቅርታ። ይሁት ሃይማኖት አቦ እንደዚህ ይላል ከቅድስት ድንግል ማርያም የነሳው ይህ ስጋ እውነተኛ የባህሪ አምላክ ነው አለ። የኢየሱስ ስጋ ምንድን ነው? አምላክ ነው። ይታያችኋል። ኢየሱስ ስጋ አምላክ ነው። የኢየሱስ ስጋ አምላክ ከሆነ ኢየሱስ ደግሞ ስጋው የመጣው ከምንድን ነው? እየበላ ነው ስጋው። ኢየሱስ እየበላ ያለው ስጋ እየበላ ያለው ምግብ ስጋ ሰውነት ሆነው። ስለዚህ በክርስትና አስተምሮ ምግቡ ራሱ እየተመለከ ነው ያለው። ለምን? የኢየሱስ ስጋ እየተመለከ። የኢየሱስ ስጋ ደግሞ ከምንድን የመጣ ጀማ? የኢየሱስ ስጋ የመጣው ከምግብ ነው አንደኛ። ስለዚህ ክርስቲያን ወገኖች ምግብ ያመልካሉ አንደኛ። ሁለተኛ ደግሞ ፍጡርም ያመልካሉ ማለት ነው። አንድ ልጨምርላችሁና ከዛ በኋላ ወገናችን ደግሞ ያወራል። ያ ጀማ በደንብ ተመልከቱ። እንግዲህ ያዳመጠ ሰው ክርስትና ውድቅ ያደርገዋል። ይሄን መጽሐፊው እንደዚህ ነው። አረ አላህ ጆን የምርህን ነው ግን ዛሬ ጤነኛ ነህ? በአላህ ልጨርስና ታወራለህ። 4 ደቂቃ ሰጣለሁ አልኩህ። አይሰማህም እንዴ? ምን አይነት ሰው ነው እንደዚህ? እስካሁን ያወራችሁት እኮ በእርግጠኝነት 20 ደቂቃ ነው። ኧረ አላህን ፍራ። 2 ደቂቃ ራሱ አይሞላም። በዓል አሁን ጋር ላይ ጀመርኩት። ለምን አትረጋጋም? ኦኬ አልፈለገም ማለት ነው። ያንተ እኮ ነው 2 ደቂቃ የማይሞላው። ያንተ እኮ ነው 2 ደቂቃ የማይሞላው። ትቼዋለሁ ኢብራሂም፣ ትቼዋለሁ። በቃ ልጁ ለማወቅም ፈቃደኛ አይደለም። በቃ ቀጥሉ። ያውራ በቃ ያውራ። ደስ ይበል። ለማወቅ አይደለም ፈቃደኛ ያለንኩት። በደንብ ሀሳባችሁን የሰማሁት። ለማወቅ ፈቃደኛ ነው። ታዳምጠኝ ነበረ። ያዳመከኝ እኮ አይደል? ያቋረጥከኝ ያለው። በቃ ቀጥል፣ ችግር የለውም። እሺ ያው ተረኛ ነው። እሺ 3 ደቂቃ እስናፌር። ቆይ 3 ደቂቃ አይደለም እሱን እናወራበታለን። 3 ደቂቃ ግን እሺ አሁን እንቀጥል። መጀመሪያ ሲጀመር ማለት ነው የጠየቀኝ ጥያቄ ምን ነበረ? አንተ የምታመልከው ማን ነው? ማለትም ደግሞ ክርስቶስ ፍጡር ነው ማለት የሞተው ፍጡር ነው ወይስ አምላክ ነው? የሞተው እግዚአብሔር ነው ወይስ አይደለም? ምክንያቱም እግዚአብሔር አይሞትም፣ ክርስቶስ ደግሞ ሞቷል። ስለዚህ ክርስቶስ እግዚአብሔር አይደለም ወይ ነው ጥያቄው ማለት ነው። የመጀመሪያው ጥያቄ። እሺ ለዚህ እንትን መልስ ልስጥክና እስቲ የዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ብከፍትልኝ ደስ ይለኛል።
ማለት የዮሐንስ ራእይ ምዕራፍ 1 ቁጥር 17 ላይ ራስ ክፈተው እኔ እስከዛ ድረስ ላንብብልህ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሕያውም እኔ ነኝ ካለ በኋላ ምን ነበር? ሞቼም ነበርሁ፣ እነሆም ለዘላለም ድረስ ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦልንም መክፈቻ አለኝ። ሶ ምንድን ነው እያለ ያለው እዚህ ጋር? ስለማን ይሄን ማን እየተናገረ እንዳለ ታውቃለህ? ለትም ኢየሱስ ክርስቶስ ነው። ምክንያቱም ሞቼም ነበር ብሎ የሚያናገረው መቼስ አብ አይደለም የሚሞተው፣ መንፈስ ቅዱስ አይደለም የሚሞተው፣ ራሱን ኢን ሂውመን ፎርም ሪቪል ያደረገው ነው የሞተው። ስለዚህ እዚህ ጋር ምንድን ነው የሚለው? ዮሐንስ ባየሁትም ጊዜ ከእግሩ በታች ወደቅሁ ምናምን ካለ በኋላ ቀኝ እጁን ማሳረፍብኝ። ከዛ ምን አለው? አትፍራ፣ ፊተኛውና መጨረሻውም ሕያውም እኔ ነኝ፣ ሕያው ነኝ፣ ሞቼም ነበርሁ፣ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ምን ብዬ ነበር? ሞቼ ነበር። አይ ቲንክ ይሄ በደንብ እንትን ይመስለኛል። ሲቀጥል ደግሞ ሌላ እዚህ ጋር እያወራ ያለው ኢየሱስ ክርስቶስ መሆኑን ሌላ ማረጋገጫ አለ። እዚህ ጋር ምዕራፍ 2 ቁጥር 1 ላይ በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ 7 ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። ይሄ ማን ነው? ከላይ በምዕራፍ 1 ቁጥር 12፣ 13፣ 14፣ 15 እና 16 ላይ የተገለጸው አካል ነው። ይህም የተገለጸው አካል ማን ነው? ሞቶ የነበረው ግን ለዘላለም ሕያው የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ይሄን እያለ ያለው ማለት ነው። ስለዚህ ይሄ በደንብ ስለ ሞቱና ሕያውነቱ ይገልጻል ብዬ አስባለሁ። ሁለተኛ ጥያቄ ደግሞ ሞቱ ማለት ስጋውን ታመልከዋለህ ወይ ነው? በደንብ ነው። ምክንያቱም እሺ አሁን ለምሳሌ ሌትስ ሴይ ዳት አንድ ኪንግ አለ። ከዛ ያ ኪንግ ጦርነት መጣና ወታደር ሆኖ ከዛ ምን አለ መዋጋት ጀመረ። ያ ኪንግ ኦርደር ብቻ ማድረግ አይችልም ነበር፣ መዋጋት እኮ አይጠበቅበትም አይደለ? ግን ተዋግቷል። የተዋጋው ምን ስለሆነ ነው? ወታደር ስለሆነ ነው። ስለዚህ እኔ ይህንን ኪንግ ሳከብረው ወታደር የሆነውን ፎርምን አልወደውም፣ እኔ የምወደው ንጉስነትን ነው እንጂ አንተን ወታደር ስትሆን አልወድህም ማለት አልችልም። ምክንያቱም ወታደር የሚሆነው ንጉስም መሆን የነበረው ራሱ ሰው ነው። ገብቶሃል? ወታደር ሆኖ የተዋጋው ወታደር ሆኖ እንደመምጣቱ ነው እንጂ ወታደር ሆኖ መጥቶ መዋጋቱ ንግስናውን አያፈርሰው። ምክንያቱም ስቲል ንጉስ ነው። ገብቶሃል? ስለዚህ ልክ እንደዚህ ሁሉ ክርስቶስ ያ በመንበሩ ላይ የነበረው ያህዌህ ተብሎ በብሉይ ኪዳን የተገለጸው አምላክ ራሱ ማለት ነው እዚህ ጋር ሂውመን ፎርም ይዞ የመጣው ኢን ሂውመን ፎርም ራሱ ሪቪል ያደረገልን እሱ ነው። በእርግጥ ማንም ሰው እግዚአብሔር አይቶት እንደማያውቅ ታውቃለህ። እኛ እግዚአብሔርን ባለበት ሁኔታ ላይ ወይም ደግሞ ኢን ሂዝ ዲቫይን ግሎሪ እኛ እሱን ማየት አንችልም። ስለዚህ እሱ እኛን ማለት እንድንረዳው አድርጎ መግለጽ የሚችለው እንደኛ አንድ ሆኖ መምጣት ነው። ለዚህም ነው አማኑኤል ተብሎ የተሰጠው ስም። እግዚአብሔር ከኛ ጋር ሆነ፣ ከኛም አንዱ መሰለ። ገብቶሃል? ስለዚህ እዚህ ጋር እኔ ንጉሱ የወታደርን ሱት ለብሶ ሲመጣ ወይም ደግሞ ወታደር ሆኖ ሲመጣ ሲዋጋም እኔ እዚህ ጋር የተዋጋው ወታደር ሆኖ ስለመጣ ነው እንጂ ንግስናውን ስቲል አላፈረሰው ንጉስ እንደሆነ ነው ያለው ማለት ነው። አይ ቲንክ ስለዚህ ይሄ ራሱ የሰው ማለት ሰው ሆኖ መምጣቱ ንግስናው እንዴት እንደማያፈርሰውና ስቲል አምላክ መሆኑን ማመልከቻ ይመስለኛል። ጃን ጥያቄ ትዝ አይለኝም። እስቲ ሌላ ሶስተኛ ጥያቄ ጠይቀው ምን ነበረ? ከዚህ ሌላ አሁን ጊዜን ጨርሳለሁ። ኢብራሂም አንዴ ሙታክ ኢብራሂም ተኛ ነህ ያነሳው ሐሳብ ላይ ሄድና ጠይቀዋለህ። ባይዘው ያነሳው ሐሳብ የዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ጋር ታወራለህ። በኋላ ያመጣው ሐሳብ አያስኬድም። እኔ ጋር ኢብራሂም ዮሐንስ ላይ አያስኬድም። እኔ ጋር ዳውራሽ እሱን ታወራለህ። እሱ ላይ ታወራለህ። ሲጀመር እኔ አሁን አምላክ ነው የሚለውን ብንስማማ ራሱ ፍጡር መሆኑን አልዳነም። እስካሁን ስቲል አልዳነም እኮ በቃ የፈለግከውን አምጣ። ዮሐንስ አንዳንድ አምጣ አምላክ አድርገው፣ የፈለግከውን ጥቅስ አምጣ አምላክ አድርገው፣ ፍጡር መሆኑ ግን አይቆም። አሁንም ጥያቄ ይህ ምንድን ነው? ጆን መልስልኝ፣ ይህን ጥያቄ መልስልኝ ጆን። ይህ ምንድን ነው? ገት አንጀት። ኢየሱስ ይሄ ገት አለው የለውም? ዋይናት ኢየሱስ ይህንን ገት አንድ ላይ ነው የምታመልከው ወይስ ነጥለ ነው የምታመልከው? ይህንን ገት አይ ቲንክ በአናሎጂ ላይ መለስኩልህ ይመስለኛል። ማለት አናሎጂ በቂ ማለት የሆነ ይመስለኛል። ሊትራሊ አሁን ባክ ኤንድ ፎርዝ ነው የጠየቅኩ ያለሁት። ተመልከዋለሁ ወይስ አታመልከው? ሳትነጥል የክርስቶስ አንዱ አካል ስለሆነ አመልከዋል። ኦ ማይ ጋድ። እሺ አንዴ ልጨምር፣ ጥያቄ እጨምራለሁ። እነዚህ ምንድናቸው? አንቲባዮቲክስ፣ ጀርሞች፣ ይቅርታ ጀርሞች። እነዚህ ጀርሞች ታውቃቸዋለህ? በሰው ውስጥ ያሉ ጀርሞች
ፓራሳይት ሆነው የሚኖሩ እኛ ውስጥ ፓራሳይት ሆነው የሚኖሩ ጀርሞች አሉ። እነዚህ ጀርሞች ከኛ ለብቻቸው የራሳቸው የሆነ ህይወት ያላቸው ናቸው። እነዚህን ጀርሞች አንድ ላይ ታመልካለህ ወይስ አታመልክም? ያለ እነዚህ የሰው ልጅ መኖር አይችልም። እባክህ መልስልኝ። ኦኬ እሺ ማለት ምን ብዬ እንደመለስልህ እኮ ነው ግራ የገባኝ። ማለት እኮ ለዛ አሁን ምን ብሎ እንደምናነቃው ራሱ ግራ የሚገባ ለዛ ሌላ ውስጥ ትገባለህ። ኦኬ አሁን ካልኩ ሌላ ውስጥ ትገባለህ፣ አይም ካልኩ ሌላ ውስጥ ትገባለህ። ትክክለኛው ንገረኝ። አንተ ጋር ያለውን ኢየሱስ ውስጥ ነው፣ እኔና አንተ ውስጥም አሉ፣ የሰው ልጅ ሁሉ ውስጥ አለ። ዲፔንደንት ሆኖ የሚኖር ክርስቶስን አመልካለሁ ካልኩ ኦኬ ክርስቶስን አመልካለሁ ካልኩ አይ ቲንክ ከበቂ በላይ መልስ ይመስለኛል። ገባኝ። ስለዚህ ውስጡ ያለውን እኔ ስፔሲፊካሊ ነው እየጠየቅኩ ያለሁት፣ ስፔሲፊካሊ ነው። ስለዚህ አሉ ወይስ የሉም? ይቅርታ ታመልካለህ ወይስ አታመልክም? እነዚህን አንድ ላይ ምንም ሰዓት ላይ አሮን ነው ምን ብዬ ልበልስ ስለምችል፣ እሺ አዎ ልበልሽ በመጀመሪያ ምክንያቱም በኋላ ደግሞ ማብራሪያ ደግሞ ስለምችል በኋላ ደግሞ ማብራሪያ የመጨረሻ ጥያቄ ይሄንን ካሳየው ይዘጋብኛል እና ይሄን ጥያቄን ካሳየው ይዘጋብኛል። አሁን ምን አደርጋለሁ መሰለ አይተዋል እና እነሆም እሺ ምን አለ ሰውም እንደመሆኑ መጠን ለስጋ እንደሚገባ ተገረዘ፣ ሰውም እንደመሆኑ ስለ እርሱ መስዋዕት ምናምን እያለ ቀጠለ። የተገረዘውን አካል ታመልከዋለህ ወይስ አታመልከውም? ወይ መጀመሪያ ቆይ ከዛ በፊት ይሄ ቃልን ተዋህዷል ወይስ አልተዋህደም? ሳይገረዝ ለምን እንደዚህ ስፔሲፊካል የምትሆነው? ምክንያቱም ግዴታ ስለሆነ ጥያቄ ነው። ግዴታ ነው። ጥያቄ የጠየቅኩን መልስልኝ። You know it. Okay. They worship private parts. በጣም ትችላለህ ጎበዝ። ኧረ ጌታን ትችላለህ። ጥያቄው ኢየሱስ ሲወለድ ከመገረዙ በፊት ከ8ኛው ቀን በፊት ቃልን ተዋህዷል ወይስ አልተዋህደም? ይሄ ስጋው ማለት ነው። ይሄ ስጋው ቃልን ተዋህዷል ወይስ አልተዋህደም? ተዋህዷል። ወለካሉ አምላክ የሆነውን ኦኬ ቃልም እግዚአብሔር ነበር የተባለውን ቆይ ትመልስልኛለህ። እሱንስ በኋላ ላይ ታብራራለህ። ከተዋህደ በኋላ ተቆርጦ የተጣለውን ታመልከዋለህ ወይስ አታመልከውም? ዳስ ዋይ ፍጡር አታምልኩ የምንለው ይሄ ነው። በቃ ትልቁ ምክንያታችን ጋይስ፣ ፍጡር አታምልኩ የምንለው ይሄ ነው ምክንያት። መልስልኝ እባክህ። I'm analyzing some information ትላለህ። ቆይ no you're not you're asking your mind. Yes, it's not true. Yes I am. ትክክል እንዳልሆነ ገብቷል። የሆነ ነገር ብልጭ ብሎልሃል። ማሻአላህ አላህ ሂዳያ ነው። እሺ አሁን እሺ ማለት ብልጭ ማለት አይደለም። ኖ እሺ ና እሺ አሁን literally ለምን በቃ ያመልከዋል። ጋይስ ተጥሎ ተገርዞ የተጣለን አካል ያመልከዋል። ሪከርድ ጋይስ። ሁለተኛ ተገርዞ የቀረውን ፕራይቬት ፓርት ታመልከዋለህ ወይስ አታመልከውም? ያመልከዋል። አኪዩሬትሊ ታመልከዋለህ። ከየስ ታመልከዋለህ። ኢብራሂም ፕራይቬት ፓርት ታመልከዋለህ። አንዴ ታመልካለህ ወይስ አታመልክም? I don't አያመልከውም። ኢየሱስን አያመልክም። አላሁ አክበር። ጨርሻለሁ። ኢብራሂም ቀጥሉ። በቃ ይበቃኛል። ጆን ይሄን ጥያቄ በደንብ ግልጽ አድርግልሽ። ኢብራሂም ዘግተዋል፣ ወላሂ ዘግተዋል። ጆን አንዴ ያለ ጆን ችግር የለውም ትምህርት ነው አለው። የሉቃስ ወንጌል ምዕራፍ 2 እንደዚህ ይላል፣ ሊገርዙ 8 ቀን በሞላ ጊዜ አይደለ? አዎ ተገርዟል። ወላ ሀታ ኮሜንት ቤት አጥናቶች ምሳሌ እንደዚህ ተመለከተ። ሲን ጋር እንደተገረዘ ቃል በቃ ያስቀምጣል፣ በልደቱ እንደተገረዘ ኢየሱስ። እሺ ኢየሱስ ከመገረዙ በፊት ቃል ሥጋ ሆኖ አይደለ? የዮሐንስ ወንጌል እንደዚህ ይላል ቃልም
አሉ አይ ቲንክ ተለይቷል እንዴ? ቃል ስጋ ሆነ አላልክም እንዴ? ቅድም ቃል ስጋ ሰው ሙሉ ስጋ ሊሆን ሙሉ አምላክ አይደል ሊሆን ሙሉ አካሉ አይደል እንዴ? እሺ ሙሉ አካሉ አምላክ ከሆነ ከአምላክ ተቆርጦ ወጣ ብልቱ ተቆረጠ። ያ የተቆረጠ አካል ታመልከዋለህ መጀመሪያ? ኦኬ ሶ ቋስ አሁን እንዳሰብኩት ከሆነ አይ ቲንክ ሶ ቀጥልሽ። አውዝ ቢላህ በቃ ተመልከዋለህ። ተቆርጦ ስለዚህ አራት አምላክ ነው ያለው። ኢየሱስ አለ። የኢየሱስ ሸለፈት ከኢየሱስ ተቆረጠ እኮ። አውዝ ቢላህ አንተ ተቆርጦ ኢየሱስ ሸለፈት ገዳው ላሳይክ ራሱ ሲገረስ በፐርሰን ይለያያሉ እና አንድ ሌላም ልጨምርልህ አንድ ሌላም ነገር ልጨምርልህ። ቆይ ላላዛር አንድ አምስት ሰከንድ ላላዛርም አልቅሶለታል። ስለዚህ እንባ ፈሶታል። ስለዚህ ያንን እንባም ታመልከዋለህ ማለት ብለህ መጠየቅም ትችላለህ። ቀጥል። አየሩም ራሱ በዛ እኮ ላውጣለት። ቆይ አንዴ አንተ አልክ እንጂ እኔ ተዘጋጅቼ ነበር። ስጋ ደሙ እንባው ያው አየው፣ ላቡ፣ ጸጉሩ፣ የተቆረጠው ጸጉር፣ ጥፍሩ፣ ጥርሱ በልጅነቱ የነበረው እነዚህን ሁሉ ታመልካለህ። ሞስት ደግሞ ችግር የሚመጣው እዚህ ጋር ሌላ ፐርሰንት ታመልካለህ። ሌሎች ፐርሰኖች አንድ ላይ ይመለካሉ። ሌላ ችግር ደግሞ ትልቁ ችግር ይሄን ታመልካለህ። በጣም ትልቁ ችግር ይሄ ይመለካል። ከማን እንዴት አድርገን ነው ይሄን የምንቀበለው? ይሄን እንዴት እንቀበል? ስጋ፣ አሳ፣ ቴምር ምናምን እንዴት አድርገን ነው የምንቀበለው? ይሄንን እሺ የሚሞትስ አካል እንዴት አድርገን እናምልክ እንዴ? እኔ ይበቃኛል በእውነት ቴንኪው። በጣም ነው እናመሰግነው ጆን። ኢሜጆችን ግን ኬት ነው ያመጣቸው? ከምር ገራሚ ኢሜጅ አለክ። አሩን ነው ከምር የኢምራን ስራ ነው። ኢምራን ነው ያስተማረኝ፣ እሱ ነው ቀሰም። ኦኬ እሺ አሁን ኤዲተር ይመስለኛል። አሁን ልቀጥል ወይስ ትቀጥላላችሁ ጋይስ? ኢብራሂም በቃ ጆንዬ ግን ወላሂ ይበቃል። ግን ጆን ወላሂ ቢፌር ፌር ሆነና yes you crushed me you crushed me። ስለዚህ ልቀጥል። አንዴ ጆን እዚህ ጋር ማሰብ ያለብህ የሆነ ጨመቃማም አይደለም። አንተን አውቃለሁ፣ ጥሩ ልጅ ነህ እና ፕሊስ እባክህን ወላሂ አስብበት። ቆይ አንዴ ልንገርህና ተቀጥላለህ። ከዚህ በኋላ ጠይቅህም ግን አንድታስብ አንዴ ምክር ነው። እሺ ምክር ነው። አትፍራ፣ ችግር የለውም። ምክር ነው። እግዚአብሔር የሚናገረው ነገር እኮ አለ አስቀድሞ ራሱ። ስጋ ሁሉ በስባሽ ነው ይላል። ስጋ ብስብስ ነው ራሱ በቃ ብስብስ ይላል። ስጋ ይበሰብሳል። እና ፕሊስ ጆን አእምሮህን አሰራው በአላህ። ብልት ከስ እንዲህ ብሎ ይመለካል። ስጋ እንዲህ ብሎ ይመለካል በአላህ። ስጋ እንዲህ ብሎ ተመልካማን ስጋ እንዲህ ብሎ ስጋ እንዲህ ብሎ የግስ ስጋ አምላክ ታላላችሁ። ስጋ እንዲህ ብላችሁ ታመልካላችሁ። ብልት አሁን ቅድም አንተ ብለህ ብልት አመልካለሁ ነው ያልኩህ ቃል በቃል አይገሶ ነው ያልኩህ። አዎ ነው ያልኩህ። የኢየሱስ ብልት እንዲህ ብሎ ይመለካል። ተቆርጦ ወጥቶበታል። የተቆረጠ ነገር ከኢየሱስ የተለየ አካል እንዲህ ብሎ ይመለካል። I didn't say አይገሶ አላልኩም። I think so ነው ያልኩት። እሺ በቃ ይሁን፣ ችግር የለውም። አይገስም ቲንክም ያው ነበር። ልዩነት አለው ብዬ ነው። ገስ ነው ቲንክ ማሰብ ነው። ብራዘር ሐሳቡ ኮንቴክስቱ ገብቷል አይደለ? ምንድነው ቃላቱን ይለያያል ብዬ ነው። እሺ ችግር የለውም። ሐሳቡ ግልጽ ነው ብለሃል። በቃ ቃል በቃል አዎ ብለሃል አይደለ? ኢየሱስ ሸለፈት ይመለካል አይደለ? ምንም ጥርጥር የለውም አይደለ? በቃ ወዴት የምትሄደው? በቃ ያለ ሸለፈት እንዴት ብሎ ይመለካል? ብልት እንዴት ብሎ ይመለካል? አመሰግናለሁ። በቃ ይበቃል። አሁን በነገራችን ላይ አትበላ ኢብራሂም። በጣም ሰማው የእውቀትን። በነገራችን ላይ ስትል እኮ ያው በነገራችን ላይ ተብሎ ታዲያ ኮሪጅ የኢየሱስን ፍጡርነት ፍጡር ተመላኪነትን ካሳየን አቤት እውቀት። እሺ ቀጥል። just for a joke ቀጥል። አሁን የኢየሱስን ፍጡርነት እንደዚህ ካሳየን የፍጡር አካልነት እንደዚህ ካሳየን ሊንግዊስቲካል የሆነ አፕሮች ይዘን አውዳዊ የሆነ አፕሮች ይዘን ደግሞ ኢየሱስ አምላክ እንዳልሆነም ልናሳይ እንችላለን። አሁን ይሄ በአጭሩ ሎጂካሊ ያለው መጀመሪያ ሐሳብ አንቀይራ። መጀመሪያ የቅድሙን ጨርስ ብዬ ነው። አንቀይርም። ልናሳይ እንችላለን። አንተ የምታወራው ነገር ካለ I will give you time። በቃ የፈለከው ታወራለህ፣ ችግር የለውም። አንተ ታወራለህ፣ በቃ ያው ጊዜ እሰጣለሁ። ግን እንደ አስተያየት አሁን የምነግርህ ለምሳሌ ዮሐንስ አንዳንድንም ሊንግዊስቲካል አፕሮች ይዘህ መጥተህ ማውራት ትችላለህ፣ ቋንቋዊ ማለት ነው። ከዛ ደግሞ ሌሎችንም ማለት ነው። እንደዚህ ከፈለግከ ደግሞ ቋንቋዊን ተትተውና አውዳዊ ይዘህ ማውራት ትችላለህ። በፈለግከው አይነት ሁኔታ ማውራት ትችላለህ። ኢየሱስ አምላክ አለመሆኑን ደግሞ እናሳይ። ቀድም አሁን ዝም ብለን ተቀብለን እንዲሁ ተቀብለን ነው
እንዳልሆነ ደግሞ ሊትራሊ እና ሳይሆን ቀጥል፣ ሀሳብን ቀጥል። ኢምራን ሰዓት ያዝለት። ኦኬ ያውራ። ኦኬ። አረ ተው ጋይስ ተው። እሺ አትሊስት ሀሳቤን እስኪጨርስ እኮ ጠብቁኝ። በሰዓት አትገዱኝ። ከቱም እናንተ እኮ እስኪጨርሱ ነው የሰማሁት። ኖ እስኪጨርሱ ነው የሰማኋችሁ። ኖ ዌይ እናንተ እስኪጨርሱ ነው የሰማኋችሁ። ግን እሺ ያው እኔም ሲጀመር እኮ ብዙ አልቆይም። ቀንጨብ ባለ ሀሳብ መግለጽ እችላለሁ። ግን ያው እንደዚህ ሰዓት በምትሉት ከሆነ እናንተንም ብዙ ሰዓት መገደብ ይቻል ነበር በሚለው ነው። ሰዓት ደርሶብናል። ደግሞ ፕሮግራም አለን። እኔና ኢምራን ሰዓት ደርሶብናል። ፕሮግራም አለን። ኦኬ አይ ስኬጁል ፐርሰን የስ ስኬጁል ፐርሰን እሺ አሁን አንድ ያረጋባል። አይ ብሮ ምን ነገር መሰለህ ፕሮግራሙ ትንሽ እናራዝመውና በዚሁ እንቀጥል አይሻልም? ወይም ከሆነም ነገ እናድርገው። ጥሩ ርዕስ እየተነሳሰልን በቃ ጆን አሁን እናመሰግናለን። ስጋ እንደሚመለክ አምነህልናል። ሸለፈት እንደሚመለክ አምነህልናል። በቃ ጨርሰናል። ሐሳብ ተሳክቶ ተረኛ እሱን ነው የፈለግነው እና ምክሬ ስጋ ይመለክ ሸለፈት አታምልከው እንጂ ከርስ አይመለክ። yes I told you ከሳት ነግረኝ እኮ ነው ቀደም የገባኝ ፕራይቬት ፓርት ከርስ አታምልከው ነው ኤግዛክትሊ ወላሂ አይመለክም። አንዴ ከርስ እንደ ብሎ ይመለካል። ተው እንጂ እንዴ እሺ አሁን ልቀጥል። ኖ ወይ አሁን ልቀጥል። አሁን እኮ ተረኛ እሺ ጋይስ ፕሊዝ ሚት አድርገው አሁን እሺ ሮሜ ምዕራፍ 3 ቁጥር 30 ላይ ምን ይላል? እግዚአብሔር ማንቋንዴ እዚህ ጋር ከ28 ነው 29 እና 30 ማለት ላይ አድርጎታል። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና እና ከዛ ቋንዴ እሱን ተው እሱ 28 ላይ ነው። ቋንዴ ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? ከዛ የአሕዛብስ ደግሞ አምላክ የአሕዛብስ ደግሞ አምላክ አይደለምን? ከዛ ምን ይላል? አሁን የተገረዘን ምን ይላል? አሁን የተገረዘን እሺ ስለ እምነት ያልተገረዘንም በእምነትም የሚያጸድቀን አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው የተገረዘው። እሺ ሲቀጥል ደግሞ ወደ ዮሐንስ ራእይ ስንመለስ አይ ቲንክ እሱ ላይ ያለው ራሱ ከሁሉም ነገር በቂ። እሺ በመጀመሪያ ግን እሺ ይሄ እናንተ ታዲያ ሰው ስለዚህ ሂውመን ኔቸሩን ታመልካለህ? ሂውመን ኔቸሩ በስጋው ፍጡር ነው እኮ ታዲያ ስለዚህ ፍጡር ነው ስጋውን ታመልካለህ ወይ? እሱም ገራሚ ጥያቄ ነው በእውነቱ በጣም ምርጥ ጥያቄ ነው። እሺ በመጀመሪያ ማለት ነው አንተ እያሰብክ ያለው እኔ እንደሚመስለኝ ሂስ ሂውመን ኔቸር አለ፣ ነገር ደግሞ ዲቫይን ኔቸሩ አለ። ዲቫይን ኔቸሩ ሂውመን ኔቸሩ ጀስት ላይክ በእጃቸው ላይ ገመድ አስረው ጀስት ላይክ እንደ ማኒፌስት እንደሚያደርጉት ቶይ ነገር አለ አይደል? አይ ቲንክ you're thinking it just like that። ይኸውልህ በመጀመሪያ ጋድ ዘ ሰን የሚባለው ወይም ደግሞ እግዚአብሔር ወልድ ራሱ ነው ኢየሱስ ክርስቶስ፣ ወይም ደግሞ he revealed himself in flesh ወይም ደግሞ in a human form የመጣው ራሱ ነው። ራሱ አምላክ ነው በሰው ፎርም የመጣው ገብቶሃል? ስለዚህ አንደኛ ጥያቄ የሚሆነው ማለት ነው አንተ በመጀመሪያ አንድን ሰው ፐርሰናሊቲውን ትወድለታለህ። ከዛ አንተ ያንን ሰው አንተ እኮ ገዳ ለምሳሌ ስሙ ኢብራሂም ነው እንበል ወይ ኢብራሂም አንተ እኮ እንዴት ነው የምትመቸኝ በጣም ገራሚ ሰው ነው ምናምን ነገር ትላለህ። እንደዚህ እንትን ያደረገ ፐርሰናሊቲው ነው። ቆይ አይደለም የማይገናኝ ነገር ሆኖ አይደለም እንዲህ አትነቅንቅ አንገትህን። እሺ ሶ እንደዛ እንትን ያደረገ ፐርሰናሊቲው ነው። ነገር ግን የምትወደው ፐርሰናሊቲውን ብቻ ነው አይደለም፣ የምትወደው ሰውየውን ነው። እንዴ ፐርሰናሊቲ እኮ እንዴ ስፔሲፊክሊ ከሁሉም ነገር ላይ መሄድ ይችላል። እንዴ አንጀት ውስጥ ያለውን ባክቴሪያ ወዳለው ልትለት አይደል? የምትወደው ያንን ሰው ነው። ገብቶሃል? ያንን ሰው ወዳለው ካልክ አንጀት ውስጥ ያለውን ባክቴሪያ ታያለህ ማለት ያ ሰው እኮ አንድ ሰው ነው ራሱ ነው ማለት። ቅድም ያልኩህ የንጉስ ሴናሪዮ ራሱ ኦኬ፣ ቅድም ያልኩህ የንጉስ ሴናሪዮ ራሱ እኮ ይሄን ነገር ኢሉስትሬት ማድረግ የሚችል ነው። ምንድን ያልኩህ ንጉስ አለ በወታደር ፎርም መጣ። ስፔሲፊክሊ ኢች ነገር ያየክ እንት ማለት ይችላል። ግን ያ ስቲል ምንም ሆነ ምንም ሊትራሊ ያ በወታደር ፎርም የመጣው ራሱ ያ በፊት የነበረው ንጉስ ነው። ስለዚህ ያ ንጉስ በወታደር ፎርም ስለመጣ ብቻ አይ እኔ አንተን ማከብረው ንጉስ ስትሆን ነው እንጂ በወታደርነት ስትልማ አትመቸኝም። you can't say that because he is still the king። በወታደር ፎርም መጣ። ለምን በለማኝ ፎርም አይመጣ? he is still the king። ገብቶሃል? so you cannot worship him separately። ፐርሰናሊቲውን ወይም ደግሞ የመጣበትን ፎርም ከራሱ ከማንነቱ ወይም ደግሞ ከራሱ በቃ ከሰውየው ራሱ ሰውየው ፊዚካሊ ለይተህ ምንም እንትን የምታመጣው ነገር የለም ማለት ነው። ሊትራሊ በቃ ያ ሰው እኮ ራሱ አንድ ሰው እኮ ነው ማለት። ክርስቶስ እኮ ክርስቶስ ነው፣ አንድ ነው አይደል እንዴ? ማለት አንጀት ስፔሲፊክሊ ሁሉም ነገር ማይችላል፣ ግን ያ ስጋውም ቢሆን ምኑም ቢሆን
ራሱ አምላክ ራሱ ሰው ሆኖ የመጣበት ፎርም ነው። ጀስት ላይክ ንጉሱ ወታደሩን እንደመጣበት ሱት በለው ማለት ነው። ራሱ ወታደሩ ማለት ንጉሱ ወታደሩን የመጣበት እንትን አለ፣ የወታደር ልብስ አለ አይደለ? ሌላ ታሪክ አትበል። ኮሜንት ላይ አንድ ተምር በጣም የሚያቃጥል ሰው አይደል? ላይፍ ኢዝ ሾርት የሚል አይ እንድሳደብ እያደረከኝ ነው። ምንም ሌላ ታሪክ አይደለም። የማወራው ነገር እንዳይገባ ካልፈለከ በስተቀር በደንብ ግልጽ ነው። አይ በጣም ስላናደደኝ ነው፣ ሶሪ። ለዚህ ነው ኮሜንት ሳይኮ ይበላኛል ያልኩ። ኦኬ ሶ ስለዚህ ያ የወታደር የመጣበት ሱት አንተን አይመጥንም ማለት አይደለም። ምክንያቱም ስቲል ሂ ኢዝ ዘ ኪንግ ማለትም ያ ራሱ እኮ አምላክ እኮ ነው። አይ ቲንክ እዚህ ጋር እየተረዳችሁት ያላችሁት ነገር ራሱ እኮ ነው ሰው ሆኖ የመጣ የሰው ፎርም ይዞ የመጣው። ሶ ታዲያ እንዴት ነው ያንን የሰው ፎርም ይዞ የመጣው አምላክ ታዲያ እኔ አንተ ዲቫይን ኔቸርን ነው እንጂ ማመልከው ሰውን የመጣበትን ሁኔታ አልወደውም ማለት አልችልም። ስለዚህ ስፔሲፊክሊ ነጥለ የምታየው ነገር ሊኖር አይገባም ነው። ገብቶሃል? ሲቀጥል ደግሞ ይሄ አንዴ አሁንም 5 ሰከንድ ሊትራሊ 5 ሰከንድ እና ሲቀጥል ደግሞ ዮሐንስ ራእይ ላይም ደግሞ የተገለጸው እኔ ይሄ ሕያው ነኝ ሞቼም ነበር ያለውም ማለት ነው። ሞቼም ነበር ግን ሕያው ነኝ አልፋና ኦሜጋም ነኝ ያለውም ማለት ነው። በ17 ላይ ማለትም ያለና የነበረው ነው ማለት አልፋና ኦሜጋ ማለት ነው። ሞቼ ነበር የሚለው ማለት ነው። እሱ ራሱ አንድ መልስ ነው። ገብቶሃል? 17 ላይ ያለው አብን ነው የሚገልጸው አትለኝም? ወይ ጆን አይ ቲንክ ይሄን አይዲያ ይቅርታ እንዴ ላውራ አቡነ መሳ ሀቢቢ ትቀጥላለህ። ግን አንዴ ቆይ፣ በጣም ወሳኝ ሀሳብ ተነስቶብኝ ነው። አቡነ መሳ ትቀጥላለህ ሀቢቢ። ጆን አሁን የራእይ መጽሐፍ ያነሳን ነገር ታወራለህ ብያለሁ። ታወራለህ ስለምን እንደሚሆን እናያለን። አንድ ጥያቄ ብቻ ወላሂ አልገባኝም እና ነው ምንድን ነው ያልከው? ንጉሱ አልከኝ። ለማኝም ሆኖ ቢመጣ ወታደር ይመጣ እናከብረዋለን ያልከው አይደለ ጆን? አዎ በትክክል። ስለዚህ አምላክ ሰው ሆኖ ሲመጣ እናከብረዋለን አይደለ? አንድ ቆይ ጋይስ እዚህ ጋር ኢሳን ቲዩ ምናምን ያለ አንዳንድ እያላችሁ ከቅድም ነው እየጨቀጨቃችሁ ነውና አስገቡት። አይ አስቀየርኩ አይደለም ማለት አስገቡት ለማለት ነው የሚረዳችሁ ነገር ካለ። ስለዚህ ኦኬ እሺ መልሰህ ቀጥልሽ። ስለዚህ አምላክ ሰው ሆኖ ሲመጣ እናከብረዋለን አይደለ? ሰው ሆኖ ስለመጣ አምላክ አይደለ? አዎ እዚህ ጋር ቁምና እሺ አሳማ ሆኖ ቢመጣ እናከብረዋለን። አሳማ ሆኖ ቢመጣ he is still the king. Yes he is still the king. አምላክ አሳማውን ከመጣ አሳማውን እናከብረዋለን። ለምን አይጦን አይመጣም? ለምን አይጦን አይመጣም? ምንም ይሁን አቡሩ ቢቀርታ እኔ ሐሳቡ በደንብ ገብቶኛል። ሐቂቃ ማለት ነው። ማለት አንድ ንጉስ ወታደር ሆኖ ቢመጣ ንጉስ ነው። ንጉስ ሆኖ ቢመጣ ንጉስ ነው። የንጉስናው ክብር ምንም አይቀነስም ማለት ነው። እስማማለሁ በዚህ ነገር። ግን ንጉስም ሆነ ወታደርም ሆነ ሰው ከመሆን የዘለለ ነገር የለም። ይሄ ምሳሌ የሚሰራው ለሰው ነው እንጂ ለአምላክ አይደለም። ገባ? ለሰው ከሆነ እስማማለሁ። ለአምላክ ግን ይሄ ምሳሌ በጭራሽ አይሰራም ማለት ነው። ሲቀጥል ደግሞ ሮሜ ላይ የጠቀስከውን ሀሳብ አሁንም ደግመህ ብታብራራልኝ ደስ ይለኛል። ሮሜ 3:30 ላይ ምንድን ያልከው? እስኪ አምላክ ባጭሩ ሀሳቡ ራሱ ምን ለማለት እንደፈለገ እንዳብራራልህ ነው የሚፈልገው። ሀሳቡ ራሱ የተገረዘውንም ቢሆን አምላክ የአህዛብም አምላክ እስከሆነ ድረስ የአይሁድ ብቻ ሳይሆን የአህዛብም አምላክ እስከሆነ ድረስ እናመልከዋለን ነው ሀሳቡ። ተገረዘም አልተገረዘም ቅድም እንዳልኩ ሰው ነው እስከመጣ ድረስ የሚለው ነው እኮ። ተገረዘ የሚለው ስለ አምላክ ነው እያወራ ያለው ወይስ ስለ ሰዎች፣ ስለ አህዛብና ስለ አይሁዳውያን ነው እያወራ? ስለ አይሁድም ስለ አህዛብም አምላክ ለሁለቱም አምላክ ስለሆነ ነው እያወራ ያለው። ልብ ካልከው የአህዛብስ አምላክ አይደለምን? ከዛ የአህዛብም አምላክ ነውና ወይም ነው ደግሞ የአህዛብም አምላክ ነው ይላል። የተገረዘው የተገረዘም ያልተገረዘም ብሎ ነው የገለጸው። የተገረዘም የምትለው ላይ ብቻ ፎከስ አታድርግ። የተገረዘም ያልተገረዘም እያለ እያወራ ያለው ኦልሬዲ ኢየሱስ ክርስቶስ የተገረዘም ነው ያልተገረዘም ነው የሚል ሀሳብ ነው እየሰጠን ያለው። ክፈተው እስኪ ማለት እስኪ ባይብሉ ክፈተው። ሮሜ አጠገቤ ያለ ከፍቼው ነው አንዴ በቃሌ የምነግርህ መስሎ ነው እስካሁን። አቤት አይ እያነበብክማ ነው። እያነበብክ እንደሆነ መጣው። እሺ ጋይስ መጣው። አንዴ መጣው። አራት ይዤ ነው ተቀጥሎ። እሺ ጋይስ ኢምሮ አለ ክፈተው እስኪ ሮሜ 3:30 እንበላለን። እንዳፈራ you would love to 29 ምን ይላል? እግዚአብሔር የአይሁድ አምላክ ብቻ ነውን? የአህዛብስ አምላክ አይደለምን? አዎን የአህዛብም አምላክ ነው። የተገረዘውን በእምነት ያልተገረዘውንም በዚያው እምነት የሚያጸድቅ አንድ እግዚአብሔር ብቻ ነው የሚለው። ስለ ኢየሱስ ክርስቶስ መገረዝ የሚያወራው የትኛው ክፍል ነው? ኦኬ ጥሩ። እዚህ ጋር
የተገረዘውንና ያልተገረዘውን ሲል በመጀመሪያ በአይሁድ ጊዜ የተገረዘ አንድ ሰው አሁን በክርስትና እንደተጠመቀ እንደምንለው ሁሉ መገረዝ ነበር የነበረበት በአይሁድ ጊዜ ማለት ነው። ስለዚህ እዚህ ጋር ኢትስ ቱ ኢንተርፕሬቴሽን ማለትም የተገረዘና ያልተገረዘን ሲል አንድም የሚያወራው ማለት የመጀመሪያው ትርጉሙ አንተ እንዳልከው ነው። እሱን ለመናገር ማለት እኔ ቀጥታ ወደ ሁለተኛው ኢንተርፕሬቴሽን ስለሄድኩ ነው። በመጀመሪያ ኢንተርፕሬቴሽን አንተ እንዳልከው የተገረዘውንም ሆነ ያልተገረዘውን አህዛብም ሆነ አይሁድ በመጀመሪያ ማለት ነው አይ ሚን ሁለት ባይብል በነገራችን ላይ በአንድ ኢንተርፕሬቴሽን ብቻ ዘዴ አይፈታም በሚለው ነው የሄድኩልህ ማለት ነው እንጂ የመጀመሪያው ዳይሬክትሊ ትርጉሙ አንተ ቅድም እንዳልከው ነው። ሶ እዚህ ጋር የተገረዘውንም ያልተገረዘውንም የሚያጸድቀው አምላክ ሲል እዚህ ጋር የአህዛብ አሁን በእኛ ጊዜ የተጠመቀውና ያልተጠመቀው እንደማለት ነው። ተጠመቀም አልጠመቀም ማለትም ደግሞ ማለት መጠመቅ ነው አለመጠመቅ ዋና ነገር ኖሮት ማለት ዋና ነገር ሳይሆን ቀርቶ ሳይሆን ነገር ግን የተገረዘ የአይሁድ አካል ነው ማለት ከአይሁድ ነው፣ ያልተገረዘ ደግሞ ከአህዛብ ነው። ስለዚህ የተገረዘውንም ያልተገረዘውንም እግዚአብሔር በአምላክነቱ የሚያጸድቀው አምላክ አይደለምን ነው የመጀመሪያው። ሁለተኛው ወይም ደግሞ እንደ ሰምና ወርቅ አድርገን ብንወስደው ለምሳሌ ወርቁ ደግሞ የሚሆነው ምን መሰለህ? የተገረዘውን ሲል ኢየሱስ ክርስቶስ እንደተገረዘ የታወቀ ነው። ግን ደግሞ ያልተገረዘውን ሲል if you know the history ታሪኩን የምታውቅ ከሆነ ሊገረዝ ሲል ያ ሰውዬ ሊትራሊ አልገረዘውም ማለትም ደግሞ ምላጩን ላይ አላሳረፈውም። ነገር ግን ምላጩን ሳያሳርፍ ራሱ እዛ ኢንስታንትሊ ተገርዞ የተገኘው ማለት ነው። so that means ይሄ ማለት ነው ጥያቄ ሚስአንደርስታንዲንግ እንዳይኖር ምናልባት ጆንዬ የኔ ጥያቄ የነበረው በቃ ያንን ጥቅሱን አውድስ እየመጣህ ስታነብ እኔ የተረዳሁት ምንድነው ስለተገረዘው ስለ ኢየሱስ ክርስቶስ እንደሚናገርና የተገረዘው ኢየሱስ ክርስቶስ ደግሞ የአህዛብም የአይሁድም አምላክ እንደሆነ ይገልጻል ምናምን ብለህ ነው ያልከው። ኦኬ የመጀመሪያው ሐሳብ አንተ ባልከው መልኩ ነው። ለተገረዘውም ላልተገረዘው ማለት ለአህዛብም ለአይሁድም እግዚአብሔር አምላክ ነው የሚል ሐሳብ ነው የያዘው የሚል ሐሳብ አነሳ። ይሄ አንዱ ክፍል ሲሆን ሁለተኛው ክፍል ደግሞ በሰምና በወርቅ ላስረዳ ብለህ አልክ። ኦኬ በዚህ መልኩ ያስረዳ የሆነ ኮሜንተሪ ኤቪደንስ አለ። አንድ ኮሜንተሪ በዚህ መልኩ የፈታው አለ። አንድ እሱ ነው። ሁለተኛው ነገር ደግሞ ኢየሱስ ኦርቶዶክስ ነው አይደል? እንደዛ የሚፈቱት አሉ ነው ገብቶሃል? እመጣለሁ። ኦርቶዶክስ ነህ? ፕሮፋይል ያስረዳል። አይ ካቶሊኮችም ስለሚያደርጉት ምንም እንትን አዲስ ነገር ነው። ፔይንቲንግ ስልቱ የኦርቶዶክስ ነው በሚለው ነው። ልብ ካልከው ካቶሊኮች እንደዚህ አይደለም ፔይንቲንግ ስልታቸው። እሺ ይቅርታ አመሰግናለሁ። ኦርቶዶክስ ከሆንክ ጥር 6 የሚከበር በዓል አለ ታውቀዋለህ? ግዝረተ ኢየሱስ ተብሎ የሚከበር በዓል አለ። አዎ ኢየሱስ ክርስቶስ የተገረዘበት ቀን። አንተ እያልክ ያለኸው ደግሞ የቤተክርስቲያንን አስተምህሮ ቀጥታ ነው እየተላተምክ ያለኸው። ቤተክርስቲያን ኦፊሻሊ ጥር 6 የኢየሱስ ክርስቶስን የግዝረተ በዓል ታከብራለች ኦፊሻሊ ማለት ነው። ምክንያቱም ምንድነው ተብሎ ሲጠየቅ ሉቃስ ወንጌል ላይ የተጠቀሰውን የሆነውን ጥቅስ በመጥቀስ ኢየሱስ ክርስቶስ የተገረዘበት ዕለት ስለሆነ እናከብረዋለን የተገረዘበትን ዕለት ብለው ይላሉ። አንተ አሁን ሁለት ነገር እየጠየቅ ያለሁት አንደኛ ኮሜንቴሪ አንተ ባስረዳኸው መልኩ ኢየሱስ ክርስቶስ መገረዙን ያስረዳል ይሄ ጥቅስ ብሎ ይሄ ወደ ሮሜ ሰዎች ምዕራፍ 3 ቁጥር 30 ይፈታ አለ። አንድ ሁለተኛ ኢየሱስ ክርስቶስን ሊገርዘው በሄደ ጊዜ ምላጩን ይዞ ነው የሄደው እንጂ አልገረዘውም የሚል ሐሳብ አንስተሃል። ለዚህስ ማስረጃው ምንድነው? እነዚህ ሁለት ነገራቶች መልስልኝና ከዚያ በኋላ ሌላ ሐሳብ አላነሳም። ከኢምራን ጋር ዮሐንስ ራእይ ላይ እንድታወሩ ስለምፈልግ ማለት ነው። አመሰግናለሁ። ኦኬ እሺ በመጀመሪያ ጥያቄክ የኔ እኮ አልተገረዘም እኮ ገብቶሃል? ኢን ኤ ሂውመን ሴንስ እዚህ ጋር እንደምታየው ፊዚካሊ ምላጩ አላረፈበትም ገብቶሃል? እንትኑ ማለት ነው ታሪኩ እንደሚያስረዳው ማለት ጥር 6 እንደሚከበር ካወቅ መቼስ ታሪኩን ታውቃለህ ብዬ አስባለሁ። ማለት ጥር 6 እንደሚከበር እኔ አሁን ለምሳሌ ስፔሲፊክሊ ነው ለመናገር ጥር 6 እንደነበረ ማለት ነው አይ ሚን እንደዚህ ከኮንቴክስቱ ጋር ከምናወራ ነገር ጋር ጥር 6 እንደሆነ አወቅኩ እንጂ ማለት ተረዳውክ እንጂ ጥር 6 እንደነበረ ስፔሲፊክሊ ነው ለመናገር ማለት ነው I'm not in such a way ማለት እንደዚህ ስፔሲፊክሊ ቀናቶችን ብዙ ማቅሰው አልነበርኩም። ቴንክ ዩ እንደም ስለነገርከኝ። ነገር ግን አንተ ቀኑን ካወቅ ስፔሲፊክሊ ሂስቶሪውን ማወቅ አይቀርም ብዬ ስላሰብኩ ነው። ስቶሪውን ካወቅከው በደንብ ማለት ነው ስቶሪ ላይ ምንድነው የሚለው ሊትራሊ ምላጩ አርፎ ደሙ አልፈሰሰም ነው ገብቶሃል? እንጂ it's not አልተገረዘም እና ምላጩ ነቶ ደሙ አልፈሰሰም ይለያያል። ኢንስታንት አንዴ አብሮ መሳ ተቀጣጣሪ ንጋት አለብን
ጆን መሰለ ችግሩ አሁን ለተናገርኩ ነገር ማስረጃ አላቀረብክም። አንደኛ ግዝረተ ኢየሱስ ጥር 6 ነው የታወቀው፣ አንተ ከነበርከው ጥሩ ነው አሁን። ሁለተኛ ደግሞ አልተገረዘም ምላጩን ያረፈበት ይባላል ነው ያልከውና ፕሊዝ ማስረጃ ለሱ ምላጩ ያረፈበትና የሚለው ማስረጃ እንትን ነው እስና በመጽሐፍ ቅዱስ ላይ አይደለም እኮ የሚገኘው። በነገራችን ላይ አንተ ሃይማኖተ አበውና ታምረ ማርያም ሌሎች ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍቶችን የምታነብ ከሆነ እነሱ ላይ ሳታገኙ አትቀርም ብዬ አስባለሁ። እንደዛ የሚል አላየሁም። ስጠኝ አንተ የለህም እንደዛ የሚል አንተ ማስረጃ። ኦኬ ሶሪ እንትን ነው መጽሐፉን ስፔሲፊክሊ ልጠቅስልህ አልችልም፣ ምክንያቱም የመጽሐፉን ስም አሁን ስፔሲፊክሊ አላውቀውም። ግን ያው ከቤተክርስቲያን መጽሐፍቶች ውስጥ መጠቀሱ የማይቀር እንደሆነ የታወቀ ነው። ምክንያቱም አይ ቲንክ ከዚህ ውስጥ ለምናገር የማያውቃለ ማለት ታውቁታላችሁ ብዬ አስባለሁ። ይህን ታሪክ ያለው የሙስሊም ቤት ሆነ ካለ ማስረጃ ማለት አይፈቀድም። በቃ ማስረጃ የለም ጨርሻለሁ። አቡር ማይሰቀጥል ማስረጃ የለም። ኦኬ አይ ሊትራሊ መጽሐፉን ይዤ ልመጣለሁ ካስፈለገ በሌላ ኮንቨርሴሽን ማለት ነው። አሁን ለጊዜው ስላለ ወይም ደግሞ የመጽሐፉን ስፔሲፊክሊ ስም ስላላወቅሁ አይ ቲንክ